ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝዝት ይበል። እኔ እንደዚህ እንቅልፌን አጥቼ ቪዲዮ አዝናኝ የሆነ በጣም ምርጥ የሆነ ኢንፎርሜሽን እየሰራሁላችሁ እናንተ ላይክ እና ሰብስክራይብ የማታደርጉበት ምክንያት ግርም ነው የሚለኝ። ቆይ እናንተ እኔን ያላበረታታችሁ ማን ልታበረታቱ ነው? ኧረ ተው ግን ተው። እኔ የተመልከቱ 24 ሰዓት ለእናንተ ብዬ በቃ ፈታ ዘና እንድትሉ ብዬ እኔ ሬዲዮና ዜና ይዤ እየመጣሁኝ እናንተ ላይክ እና ሰብስክራይብ የማታደርጉን ነገር እኔ በጣም እየገረመኝ ነው። እኔ ይህን ያህል እንቅልፌን አጥቼ 24 ሰዓት እዚህ እንደምታዩት የታላቁ ረመዳን ወር ስራ በጣም ቀውጢ ነው። ከነመዳም ቤት ከነመዳም ኩሽና ከነመዳም ማጀት እየመጣ ቪዲዮ እየሰራሁ እናንተ ላይክ እና ሰብስክራይብ የማታደርጉ ለምን እንደሆነ ባይገባኝም ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። በጣም አንገብጋቢና በቃ ጮማ የሆነ ዜና ይዘን መጥተናል ማለት ነው። እስከዛ ድረስ አብራችሁን ጠብቁን። የዛሬው ጮማ የሆነው ዜናችን ደግሞ ማን ነው ብትሉ ጥሩ ነው። ማን ቢሆን ጥሩ ነው? ጥለት የሚል ድራማ እጅግ በጣም አዝናኝና በጣም ዛሬስ እንዲያውም ስማቸው ተንከሲስ የሚልም ስም ያላችሁ ይላችሁ ይመጣ። እውነቴን እኮ ነው። ተንከሲስ የሚባልም ስም አላቸው። አስመሳይ የሚባልም የምርሳቄ ፈንቅሎኝ ቪዲዮ ተቋረጠብኝ ማለት ነው። አዎ አስመሳይ መሳይ የሚባልም ስም አላቸው። ሌላው ደግሞ ማን ነበረ? ብቻ አለ። አንዷ ደግሞ ማን የምትባለው መሰላችሁ? የግሌ በቃ የግሌ ላርግሽ የሚባልም ወጥ እንጨቷል። ምንድነው ምልአጋ ነው የያዘችው ወለ ማንካ ነው? ማንካም የያዘች አለ ማለት ነው። በቃ ፈታ እያልን እኛ ምንድነው ማድረግ ያለብን? ላይክ እና ሰብስክራይብ እያደረግ ሳራን አይዞሽ በርቺ፣ ፈታ ነው በቃ ፈታ ነው። እኛ ቤት ፈታ ነው የምንለው ማለት ነው። ለማንኛውም ጥለት የሚል ድራማ ነበርና አጋጣሚ ሆኖ ደግሞ ዝና ጉረኛው ደግሞ ወደዛ ሸረጥ ብሏል መሰል ከምሳሌ ድራማ ወጥቶ። ለማንኛውም እሱም አለላችሁ በዙ አጋጣሚ ፍታችሁ ግርጥ የሱን ጉራ መቼም መስማት የሰለቻችሁ ብዙ ስላላችሁ እንግዲህ ያው ምንም ማድረግ አይቻልም፣ ስራ ነው፣ ቻሉት። ለማንኛውም እንግዲህ ጥለት የሚባል ወይም ደግሞ ትትና የሚል ትትና የምተውነው እጅግ በጣም አሪፍ እንዲሁም ደግሞ እኛን መስላ የአረብ ሀገር ሴት መስላ እጅግ በጣም ጎበዝ አድርጋ የተወነችው ምሳሌ ድራማ ውስጥ ገብታ ኮንሰርቷን ጨርሳ ወደ ጥለት ድራማ ተቀይራ እየተወነች እያርገበገበችው ትገኛለች ማለት ነው። እናንተ ኮንሰርቷ ግን በጣም ከባድ ነው፣ የምር በጣም ከባድ ነው። ይህን ያህል ኮንሰርት ስንት ወር መሰል የፈጀባት እንዲህ ይህን ያህል ኮንሰርት ሰርተፊኬት ተሰጥቷታል ብዬ ተስፋ አደርጋለሁ። ለማንኛውም እንግዲህ ትትና ከሆኑ ሰዎች ወይም ሰፈር ሄዳ ነበረ። መንገድ ስታገኘው ቤት ይዟት የገባው በሁለተኛው ቀን ፈልገዋት እዛ መሆኗን አውቀው ዝናም ተከታትሎ ሲሄድ ጉድ! ዝና እንደው የሰዎችን ኩላሊት ከመፈለጉ ውጭ ሌላ ስራ የለውም ልበል። አሁን ላይ የሚካሄደው በእውነት እኮ ነው። የእውነት ገሃዳዊ እውነታ ማለት ይሄ ነው። ለማንኛውም እንግዲህ ለአንድ ቀን ተደብቃ አብርሽ የሚባለው ልጅ ደብቆ ቢያስጥላትም ዛሬ ግን ሊያስጥላት ይችል አይመስለንም። ትዕይቱን መጨረሻ ላይ አብረን እናያለን። ለማንኛውም እንግዲህ አጋጣሚ ቤት ላይ ሲያጣት የግሌን ማንቁርቷን ይዘው አክደዋል። እሷ በአፏን ቢሆን ትወጣለች፣ ችግር የለውም። እንግዲህ ይዘው አክደው ነበር እያስጨነቃት። እኔ እሷ ያለችበትን ታልነገርሽን አንቺን አሳልፈ እንደምንሰጥሽ ብሎም ሲያስጨንቃት፣ አይዝና እንዲያው አንተዬ ለሴት እንዴት ሰው አፈሙዝ እንዴት ነው የሽጉጥ አፈሙዝ ይዞራል? ኧረ ተው ግፍ ነው። ውይ ለማንኛውም የግሌ እንግዲህ በአፏ የምትወጣ ሰው ናት ብለው ሲያስቡ ነበር ጓደኞቿ ማለት ነው። ቤት የምትካድማቸው የምታበላቸው የምታጠጣቸው መንገድ ላይ አግኝተው ይዟት የመጣ ነው። እሱ ለሰው አዛኝ እንደሆነ ይታወቃል በሚል አብርሽ አንደኛው ጓደኛው ቢገልጸውም ነገር ግን ዛሬ በጣም ጨንቆታል፣ አልቦታል። የግሌን እንዲያመጣት አይደለም
የግሌ በአፏን ቢሆን ታግዘው ነበር። ነገር ግን ትትና በጣም ከመድከሟ ዝና አድክሟት ስለነበረ በምሳሌ ድራማ ኮንሰርት ላይ፣ ነገር ግን ደግሞ አሁን ላይ በጣም ደግማ ላይ በቃ እሷን አሳልፋችሁ መስጠት የለባችሁም፣ እኔ እህድ ያለሁ በቃ እጄን እሰጣለሁኝ፣ እዛው ይግደለኝ። እስከ ዛሬ አመለጥኩ አመልጣለሁ ብዬ ተስፋ ነበር፣ የዛሬ ግን ተስፋ ቆርጫለሁ፣ መሄድ አለብኝ። በእኔ ምክንያት ሌላ ሰው መሞት የለበትም፣ እኔን እንደጀመረ መጨረስ ይኖርበታል። እናንተ በደህናና በሰላም ቤታችሁ መበጥበጥ የለብኝም። ስለዚህ አሳልፈህ ስጠኝ አብርሽ። ለነገሩ አብርሽ ለምንድን ነው እንደዚህ የምትዋጋልኝ? ግን የጠፋው ወንድሜ ነህ እንዴ ብላ በዛው አስከትላም ጠይቃው ነበረ። እንዴ የጠፋው ወንድም አለሽ እንዴ? ስለዚህ እኔ የጠፋህት የለኝም፣ ዝም ብለሽ ተነስተሽ ወንድሜ ነው አይባልም። እሱ እንዲያው አስቧታል መሰል ሳይወድቅባት አይቀርም እህቱ መሆኗን ሳያቅ እንደው ፍቅር ባልጣለው። ይሄንን ፍሩልኝ በዝርዝር መቀጨታ የዛሬው ጫን ያለ ነው። በነገራችን ላይ ከመጀመሪያውም ጀምሮ ተናድጃለሁ መሰለኝ። ለማንኛውም ትትና እንግዲህ እንደዚህ እያለች በነበረችበት ሰዓት አንቺ በትትና ቦታ ስለምትሆኝ ትትናን ያለችበትን ታሳይናለች ብለው ማንቁርቷን ይዘው ስለወሰዷት ሰፈሩን ለቀቅ አድርጉት። ሰፈሩን ለቀቅ ስታደርጉት እንዲሁም ደግሞ ከነሱ አንድ ሰው ከያዛችሁ ትነግራችኋለች ብሎ ስላሰበ አለቃው ይደውልለታል። እሱን ስደውልለት እሷም እንግዲህ በዛ ሁኔታ ውስጥ አስባ እነግርሃለሁ ብላ ነበር ተናግራለች። ትትና እንግዲህ ወይም ደግሞ ትትናን የያዛት ያስጣላት ልጅም ምናልባት እዚህ እንዳለች ትነግራቸዋለች እንጂ እሷ እራሷን አሳልፋ አትሰጥም። ራሷን ትወዳለች፣ ምንም አትሆንም። ነገር ግን ምን ማድረግ ነው ያለብን ብለው ጓደኛማቾች ቁጭ ብለው ሲያስቡ ነበረ። ትትናም እንግዲህ እዛው እየተንቀለቀለች ተነስቶ ይዟት መጣ። በሌላ በኩል ደግሞ እሷ የመጣችበት ምክንያት መሳይ ወይም ደግሞ አስመሳይ የሚባለው ጓደኛቸው መቼም ታውቃላችሁ አይደለ? ከምርጥ ዘር አንድ አንክርዳድ እንደማይጠፋ ግልጽ ነው አይደለ? አዎ። ስለዚህ ከዛ መካከል መሳይ ወይም አስመሳይ የሚባለው ሰውዬ ኖ ፊሪላንች ሌል እንደ ፈረንጅ ይልና ለታገተችው ወይም ላገታት ሰውዬ ደውልና እኔ ያለችበት እነግራለሁ፣ ነገር ግን ፍራንክ ያስፈልገኛል። ሰው ገሃዳዊ እውነታ የተባለው ለዚህ ነው። ምክንያቱም ሰው ከሰው ይልቅ ገንዘብን ያስበለጠበት ጊዜ መሆኑን ለማሳወቅ ወይም ለማስተማር ወይም ትወናውን በዛ መልኩ ለማካሄድ ችግር የለውም። አንተ ስራህን ስራ፣ እኔ ለገንዘቡ ምንም ችግር የለብኝም ይልና ዝና አረመኔው በገንዘብ አንድን ወጣት ላፍ ያደርግና እንዴ። ከዛ በፊት ግን መሳይ ዘንድ የደወለችው እሷ ማለትም ደግሞ የግሌ ነበረች። ነገር ግን የግሌ ዝም ብለሽ አርፈሽ ተቀመጭ፣ አንቺን ነፃ ለማውጣት ነው፣ ገንዘብ መቀበል አለብኝ ብሎ ሲናገር አንተ አስመሳይ ካድ ብላ ትዘጋበታለች። እንግዲህ ከዛ ስመጣ እሱን አንቄ ነው የምገድለው ብላ ነበረ። እንዲያለችውም ደግሞ ይዘዋት መጥቶ ነበረ። ከዛ በፊት ግን ብሩን አስገባልኝ፣ የት እንደሆነች መናገር እችላለሁኝ ብሎ እሱን የሚያወራው ምግብ የሰራ መስሎ ምግብ ሽንኩርቱን ምናምን እየከተፈ ወንድ ልጅ ማር ቤት ገብቶ ሽንኩርት ሲከትፍ ነበረ። ድንገት እንግዲህ አንድ ጓደኛቸው ስሙ ተንከሲስ የሆነ ሄዴትልና እንግዲህ ከሰውየው ጋር ሲያወራ ሰምቷል መሰል። ጉዳያችን ፈልቷል፣ ለካ ሰው ስሙን ሲያገኝ እንዲህ ነው እንዲህ ብሎ በአሽሙር እያወራ ነበረ። ነገር ግን ደግሞ ምን ለማለት ፈልገህ ነው? ምን እያልክ ነው? አልገባንም ብለው እነሱም ሲደናገጡ፣ ነገር ግን ደግሞ እነሱ ድንገት በሩን ኳኳኳኳ ያረጋሉ ማለት ነው። እንግዲህ ትትናም በጣም ተጨንቃለች፣ በጣም ተስፋ ቆርጣለች። በዚህ ሁኔታ የህግ ሰዎች እንዳልሆኑ ስለምናውቅ ግግም ማለት አለብን ብሎ ለጓደኞቹ ያስረዳል። ከዛም በኋላ እንግዲህ ትትና ነይ መደበቅ አለብሽና ተደብቃለች። ደግነቱ አስመሳይ ወይም መሳይ የሚባለው ሰውዬ ስትደበቅ አላየም። ተጠባበቅ ተብሎ ነበር። ድንገት ይገባና እንግዲህ እናንተ ህጋዊ አይደላችሁም ዞር በሉ ብሎ አብርሽ የሚባለው ሰውዬ ወይም ልጅ
ሊጋፈጥ የነበረውን እንግዲህ እዛው በቦክስ ፈነጋግሏቸዋል። ቀጣው ምን ይሆናል? ትትናን አገኛት ወሰዳት፣ ኩላሊቷን ሊወስደው ነው ወይስ ምን ሊያደርግ ነው? ይሄ አረመኔ የሚለውን ነገር አብረን ያለን ፈታያል። እንግዲህ የግሌ መታለች። ያቺ ማንኪያዋ ሳትናፍቃት አትቀርም። እንዲታረገ ደግሞ በርበሬ ነክቷል። በርበሬ ሳይነካ አይቀርም። ለማንኛውም ቀጣው ምን ይመስላል የሚለውን ነገር ፈታያል። አሁንም እንቀጥላለን። መልካም